አበባን የሚነካ እኛ አሁንም ቢሆን ፈርተን አይደለም። አዲስ አበባ የሚነካብንን ማንንም ሆነ ማንን እንኳን ሀገር ውስጥ ያለውን አይደለም ጣሊያንን መልሰናል። አሁንም ቢሆን በዛ ሞራል ነው የምንቀጥለው። አዲስ አበባ የሁሉም የሰማንያት ብሔረሰቦች አገር ነች እንጂ የማንም አይደለችም። በመጨረሻም የአዲስ አበባ ወጣቶች ግልብጥ ብሎ አደባባይ መውጣት ድምጻቸውን አሰምተዋል። ለመሆኑ ሀገር ማለት ምን ማለት ነው? ይሄ ሀገር ትርጉም የሚሰጠኝ ህዝብ ነው። ከህዝብ ውጭ ሀገር ተራራ ነው፣ ወንዝ ነው። ሀገር ማለት ዜጋው ህዝቡ ነው። ያለዚያ ግን ሁሉም ነገር ትርጉም አልባና ኦና ነው የሚሆነው። ከዛሬ ነገ ያልፍልኛል እያለ የሚለፋ ምስኪን ህዝብ ላይ ከዛሬ ነገ ያልፍልኛል ብሎ 24 ሰዓት አፈር እየገፋ አንጀቱን አስሮ አፈር እየገፋ ያለ ደሃ ላይ በእሳት ላይ ቤንዚን ባንጨምር ግን ጥሩ። አበባ የሁሉም ብሔረሰቦችና ህዝቦች መቀመጫ እንጂ የአንድ ክልል ብቻ አይደለችም። አዲስ አበባና ሰማይ የኔ ነው አይባልም። አዲስ አበባ ሲጀመር አዲስ አበባና ሰማይ የኔ ነው አይባልም። የሁሉም ህዝብ ነው። ሰውየው ማስተዳደር ካለበት እንደ አዲስ አበባ። በመጨረሻም የአዲስ አበባ ወጣቶች እጅግ በጣም ወሳኝ የተባለ መልእክትን ለባለስልጣናቱ አስተላልፈዋል። ይህን ተከትሎም የአማራ ክልሉ መስተዳደር አረጋ ከበደ በምክክር ኮሚሽኑ ላይ ስብሰባውን ረግጦ ለምን ወጡ ዝርዝሩን ይዤላችሁ ቀርቤያለሁ። ስለ ሀገር ሰላም፣ ስለ ህዝብ አንድነት ዝናብ ሳይበግረው እግዚኦታ የወጣው በሰሚነሽ የታየው የህዝብ ማዕበል ዓለምን እያነጋገረ ይገኛል። ከያንዳንዱ ለቅሶ በኋላ ደስታ፣ ከያንዳንዱ ህመም በኋላ ፈውስ፣ ከያንዳንዱ ጸሎት በኋላ መፍትሄ እንዳለ ሁሉ የሰሚነሽን ደጅ ረግጦ ጠይቆ ሲያፈረ ማን ነው? ዓለም ያልቻለው ሐኪም የከበደው ከጊዜ በኋላ የመጣው የአይን አለማየት ችግር መፍትሄ አግኝቷል። በዚህም ከወደ ሳውዲ አረቢያ የመጡት የባለስልጣኑ ልጅ ምን ገጠማት ዝርዝሩን ይዤላችሁ ቀርቤያለሁ። አንድ ምስኪን አማራ ላይ አልነሳም። ይሄንን እሺ አዳምጠኝ። አንድ አይደለሁም አልልም። ቢኮዝ እኔ ደግሞ ላውራ አንድ ሰው ናቸው። አይ ህዝቤን ከገደለ ጋር አንድ ሊሆን አልችልም። እኔ ከአማራ ጋር አንድ አይደለሁም ካልክ ግን ወይኔ ቀስ በቀስ ፖለቲከኛ ያደረጉኝ የተባለው ወጣት የኦሮሚያ ተወላጅ ልቡ በጣም ደስ የሚል ሰብአዊነት የሚሰማው በቅርቡ በወለጋ ጊዳ አያና የተፈጸመው ጥቃት የአማራን ህዝብ አይወክልም ሲል ያነሳው ነጥብ የሶሻል ሚዲያውን ትኩረት ስቧል። ኦሮሞ ማንን ይመስላል ካላችሁ ይሄው ላስደምጣችሁ። ኦሮሞ ልጅ ባይ ዘ ወይ አዳራችሁን ኢትዮጵያኖች ማሰብ ያለባችሁ ኦሮሞ ነው እሺ የሚመስለው እነዚህ ከየት እንደመጡብን አላህ ወይ እግዚአብሔር ይወቅ። በዚህ ጉዳይ የኪያን መልካም ልብና የኦሮሚያን ህዝብ መገለጫ ብሎም በወለጋ ጊዳ አያና ስለተፈጸመው ጥቃት መረጃዎችን እሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዘርቁታችን እጅግ በጣም አዝናኝና ቁም ነገር አዘል ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው እንደተለመደው ቪዲዮውን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ አጥቂዳቸው አቤት ምን እያረክ ነው? ታዲያ ተባንክ ደውለው ፋይዳህን አካውንት ጋር እየይዞ ብለውኝ እና አሁን አንተ ምን እያረክ ነው? አያያዝኩ ነው። በምንድን በሙጫ ለምን እንዴት የሚሉትን ጥያቄዎች አለመጠየቃችን ገና ብዙ አስቂ ነገሮችን እንደ ወንድማችን ያሰሩናል። ወዳጆቼ አንዳንዴ የተነገረንን ቶሎ ከመቀበል ወጥተን እንዴትና ለምን የሚሉ ጥያቄዎችን ብንጠይቅ ድካማችንን በእጅጉ እንቀንሳለን። የሰው መሳቂያም ከመሆን እንተርፋለን። 1 ኪሎ 500 ብር እንደዛ ነው እንግዲህ ነገር ጥራቱ ነው እንግዲህ። በዚህ የዋጋ ግሽበቱ ህዝቡን እጅግ በጣም እየተፈታተነ ባለበት ወቅት ወንድማችን ጥሩ ምግብ ቤት ገብቶ በ500 ብር በልቶ በጣም እየተገረመ ነው። ምንድነው የበላው? በስመ እውነት እናንተ ለሀገራችሁ መስዋዕት እየከፈላችሁ ነው። ምን ታረጋለህ እንግዲህ ይቺ ሀገር ማን አላት ብለህ ነው። በስመ ምን ያረጋል አያው እዚህ ወንድሜ ምን ያረጋል አያው እዚህ ያው ግን ምን አስቦ ነው በዚህ ሰዓት ፊቸሪንግ የሚገባው? ሊያውም ተደስቶ ሳይጨርስ
ደግሞ የሚገርመው ምን ቃል ጭን ነው እዚህ የመጣው ብሎ ራሱን ለማጽናናት በመሃል ይሞክራል። ወዳጄ የረከሰና የቀነሰ ነገር ሁሉ መዘዙ ብዙ ነውና አንዳንዴ ጥቂት ሽርፍራፊ ሳንቲም አተርፋለሁ ብለ እንዴ ላበላበ እንዳትሆን ተጠንቀቅ። ይታዲያ ለህዝብ አስባችሁ ተመጣጣኝ ዋጋን ለምታቀርቡ ብሩካንን አይመለከትም። ሷል አልኳን አይ አውቃለሁ ወንድሜ አንድ ጥያቄ ልጠይቅህ ብዬ ነው። ስማ ይሄ ቪዲዮ ስንት ላይ ከገባ ትወጣልኛለህ? 250 ሺህ ካስገቡ ትወጣለህ። እሺ ሰምታችኋል እንግዲህ ፋሚሊ ቶሎ ብላችሁ ይሄንን ሙሉ ላይኩን በጣም ሆዲን ያመመኝ አልችልም 3 ቀን ምናምን እንዳትቆዩ። ኢትዮጵያ ህዝብ እኮ ተቸገረ ወገን። ሽንት ቤቱንም በላይ ካደረጋችሁት ጭራሽ ይቺ ነገር እንደ ቀልድ ለማይረባ ነገር ተጀመረች። አሁን ሁሉም እየመጣ ስንት ላይ ካገኘ ትሰጭኛለሽ፣ ስንት ላይ ካገኘ ትወልጅልኛለሽ፣ ስንት ላይ ካገኘ ከቤት ትወጣለህ መባባሉን ፋሽን አድርጎታል። ወንድሜ አየ የላይክ ጥማታችን ምን አይነት ደረጃ ላይ እንደደረሰ። ላይኩ እኮ ኑሮን አይቀንስልህም። ላይኩ የወለድከው ልጅ በስራ ስርዓት አያሳድግልህም። እና ነቃ ደንገጥ በል ወዳጄ፣ ስራ ላይ ትኩረትን አድርግ። ፕራይቬሲን በላይክ አትቀይረው። የታዲያ ቁም ነገር ያለው ነገር ሰርተው ሲስተሙ ሰፖርት እንዲያደርጋቸው ላይክ አርጉ የሚሉትን አይመለከትም። ከዛሬ ነገ ያልፍልኛል ብሎ 24 ሰዓት አፈር እየገፋ አንጀቱን አስሮ አፈር እየገፋ ያለ ደሃ ላይ በእሳት ላይ ቤንዚን ባንጨምር ግን ጥሩ ነው። አዲስ አበባን የሚነካ እኛ አሁንም ቢሆን ፈርተን አይደለም። አዲስ አበባ የሚነካብንን ማንንም ሆነ ማንን እንኳን አገር ውስጥ ያለውን አይደለም ጣሊያንን መልሰናል። አሁንም ቢሆን በዛ ሞራል ነው የምንቀጥለው። አዲስ አበባ የሁሉም የ80 ብሔረሰቦች አገር ነች እንጂ የማንም አይደለችም። ማጥበድና ተዋደም አዲስ አበባ ሲጀመር አዲስ አበባና ሰማይ የኔ ነው አይባልም። ዛሬም በሀገራችን የፖለቲካ መድረክ ላይ እጅግ በጣም አነጋጋሪ ሆኖ በቀጥለው የአዲስ አበባ ጉዳይ ላይ የተሰሙ አዳዲስና ትኩረት የሚስቡ ክስተቶችን ይዤላችሁ ቀርቤያለሁ። የአዲስ አበባ ወጣቶች አደባባይ መውጣት ያሰሙት ጠንካራ መልእክት፣ እንዲሁም የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በምክክር መድረክ ላይ ያደረጉት የተባለው ያልተጠበቀ እርምጃ የዛሬ ቪዲዮዎችን ትኩረት ናቸው። የብዙሃንንም ትኩረት ስበዋል። የአዲስ አበባ ባለቤትነት ጉዳይ አሁንም በከፍተኛ ሁኔታ ተካሮ በቀጠለበት በዚህ ወቅት የከተማ ወጣቶች በነቂስ አደባባይ መውጣት ድምጻቸውን አሰምተዋል። ወጣቶቹም ባስተላለፉት ወሳኝ መልእክት እኛ ፈርተን አይደለም፣ አባቶቻችን በጋራና በአንድነት ሆነው ጣሊያንን እንዳሸነፉት ሁሉ እኛም በዚሁ የሞራል ከፍታ ላይ ሆነን እናሸንፋለን በማለት ትላንትን ከዛሬ ጋር በማስተሳሰር አንድነታቸውን አጽንኦት ሰጥተውበታል። አዲስ አበባ ልክ እንደ ሰማይ የኔ ብቻ ነው አይባልም፣ ከተማዋ የሁሉም ብሔር ብሔረሰቦችና የጋራ ቤታችንም ናት በማለት ማንም በብቸኝነት ሊጠቀላት እንደማይችል ጠንከር ያለ አቋማቸውን በግልጽ አስደምጠዋል። ይህንን ውጥረት የተሞላበት የአዲስ አበባ ጉዳይ ተከትሎ በምክክር መድረኩ ላይ ያልተጠበቀ ክስተት መፈጠሩ መረጃዎች እያመለከቱም ይገኛሉ። ለበርካታ ጊዜያት ከተለያዩ አቅጣጫዎች ትችት ሲቀርብባቸው የነበሩት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በአዲስ አበባ ጉዳይ ላይ እየተደረገ ያለውን ጫና በመቆም ስብሰባውን ረግጦ መውጣታቸውም ተገልጿል። አቶ አረጋ ከበደ መድረኩን ጥለው ከመውጣታቸው በፊት አዲስ አበባ የሁሉም ኢትዮጵያዊ ሁሉም ብሔር ብሔረሰብ ተዋዶና ተፋቅሮና ተከባብሮ የሚኖርባት አስደናቂ ምሳሌ የምትሆን ከተማ እንጂ የአንድ ክልል ብቻ አይደለችም የሚል ጠንካራ የመከራከሪያ ሀሳብ ማንሳታቸውም ተሰምቷል። ይህንን ተከተሉም የወሰዱት እርምጃዎች በብዙዎች ዘንድ ትልቅ መነጋገርና አድናቆትንም እያተረፈ ይገኛል። ውድ ተመልካቾቼ አዲስ አበባ የፖለቲካ ትኩሳት ማዕከሉና ብትቀጥልም መሬት ላይ ያለው ሀቅ ግን ከተማዋ የሁሉም ኢትዮጵያውያን የጋራ መዲና፣ የልዩነቶች መቻቻያና የአብሮነት ተምሳሌት መሆኗ ነው። የፖለቲካው ጫና ወደ ህዝብ ወርዶ የዜጎችን ሰላማዊ ኑሮ እንዳያፈርስ ሁሉም አካላት በሰከነ መንፈስ ለጋራ መግባባት ሊሰሩ ይገባል። የዛሬው መረጃችን በሕክምናው ዓለም መፍትሄ አጥቶ የነበረው የአይን ህመም በእምነትና በጸሎት እንዴት ፈውስ እንዳገኝ የሚያሳይ አስደናቂ ምስክርነትን ይዤላችሁ ቀርቤያለሁ። ከእያንዳንዱ ለቅሶ በኋላ ደስታ፣ ከእያንዳንዱ ህመም በኋላ ፈውስ፣ ከእያንዳንዱ ጸሎት በኋላ ደግሞ ምላሽ እንዳለ ሁሉ የሰሚነሽን ደጅ ረግጦ ያፈረ ማን የሚል ጥያቄን ያስነሳለ ማንም የለም። ይህ ዛሬ የምንመለከተው አስደናቂ ታሪክ ዋና ማዕከል ነው። በሰው
በሰው ልጆች ዘንድ የማይቻል የሚመስለው ዓለም ያልቻለውና ለሐኪም የከበደው ህመም በእምነት ደጅ መድኃኒት አለው። አንድ የባለስልጣን ልጅ ከጊዜ በኋላ በመጣባት የአይን አለማየት ህመም ክፉኛ ስትሰቃይ ቆይታለች። ሆኖም በሰራተኛቸው አማካኝነትና ጠቋሚነት ከሳውዲ አረቢያ ወደ ሰሚነሽ ደጅ ይችን በአይን ህመም የምትሰቃይ ልጃቸውን ይዘው ይመጣሉ። በእምነትና በተደረገው ጸሎት ልጅቷ የአይን ብርሃኗን መልሳ ማግኘት አስደናቂ ፈውስን ተቀብላለች። ከዚህ ፈውስ ባለፈ ወደ ኦርቶዶክስ ተዋሕዶ እምነት ተመለሳ መንፈሴ እረፍትንም አግኝታለች። መንፈሴ መነቃቃት የፈጠረ ደስ የሚል ታላቅ የምስራች ነው። የሕክምና ሳይንስ የደረሰበት ጥግ ቢኖርም ከፈጣሪና ከእምነት በላይ ያለመሆኑን የሚያሳይ ህያው ምስክር ነው። በኦርቶዶክስ ተዋሕዶ አማኞች ዘንድ እንደሚታመነው ትውልድ ሁሉ ብጽዕት እያሉ የሚያመሰግኗት እመቤታችን ቅድስት ድንግል ማርያም ዛሬም ለልጆቿ ድንቅን ታደርጋለች የሚለው ጽኑ እምነት በተግባር ያረጋገጠ ክስተት ሆኖም አልፏል። ውድ ቤተሰቦቼ ፈውስን ለሚሹ ሁሉ ፈጣሪ ምሕረቱን ይላክላቸው። አማራ ሴጣን ነው። አማራ ጋር እኔ መቼም ከነዚህ ጋር እንዳልሆንም ብዬ አንድ ምስኪን አማራ ላይ አልነሳም። ናቸው አይ ከህዝቤን ከገደለ ጋር አንድ ሊሆን አልችልም፣ እኔ ከአማራ ጋር አንድ አይደለሁም ካልክ ግን ወይኔ ቀስ በቀስ ፖለቲከኛ ያደረጉኝ ከኦሮሞ ጋርም አንድ አይደለም ማለት ነው። ምክንያቱም ዛሬ ለሀገራችን ወቅታዊ የፖለቲካና የጸጥታ ሁኔታ እጅግ በጣም ወሳኝ የሆነ አስተዋይነትንና የሰላም ጥሪን ያዘለ የአንድ ወጣት ድንቅ ንግግር እንዲሁም በወለጋ ጊዳ አያና ስለተፈጠረው አሳዛኝ ክስተት የኢሰመኮን መግለጫ ይዤላችሁ ቀርቤያለሁ። ኪያ የተባለው ወጣት ትክክለኛውን የኦሮሞ ህዝብ ስብዕና፣ መልካምነትን፣ ሰብአዊነትንና ሎጂካዊ አስተሳሰብን በተግባር ያሳየ የዘመኑ ጀግና ወጣት ብየዋለሁ። ኪያም በንግግሩ የብዙዎችን ልብ የነካበት ዋና ዋና ሀሳቦች የሚከተሉት ናቸው። በጥቂት ግለሰቦችና ቡድኖች ያልተገባ ስራ አንድ ሙሉ ህዝብ በፍጹም ሊወከል አይችልም ሲል አጽንኦት ይሰጣል። ለኔ አማራ ደግ ህዝብ ነው ያለው ኪያ በወለጋ ጊዳ አያና የተፈጸመው ጥቃት የአማራን ህዝብ እንደማይወክል ሁሉ በሳውዲ የተፈጸመው የእርስ በርስ መጠፋፋትም የኦሮሞን ህዝብ ማንነት አያሳይም ብሏል። ይህ የጥቂት ግለሰቦችና የቡድኖች እሳቤ እንጂ የህዝቡ አይደለም ሲልም ይናገራል። በዚህም በተፈጸመው ጥቃት አማራን እጠላለው አጠፋለው ካልክ በመሃል ምስኪኑን ንጹህን ዜጋ እንደምትጨርስ አትዘንጋ ሲል እጅግ በጣም አስተማሪና ጥልቅ መልእክቱንም ያስተላልፋል። ለሱም በእውነት ረጅም እድሜና ጤናን ይስጥልን። ከዚህ ጉዳይ ጋር በተያያዘ በወለጋ ጊዳ አያና በተፈጸመው ጥቃት በርካታ ንጹሃን ህይወታቸውን ማጣታቸውና መፈናቀላቸውም ይታወቃል። ይህንን አሳዛኝ ክስተት በተመለከተ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ መረጃዎችን ይፋ አድርጓል። በወለጋ ጊዳ አያና ግጭት ህይወታቸው የተቀጠፈ በርካታ ሲቪሊያን ንጹሃን ሰዎች እንደሚገኙበትም ኮሚሽኑ አስታውቋል። ኢሰመኮ ባወጣው መግለጫ ሲቪሊያንን ኢላማ ያደረጉ የትኛውም ታጣቂ ቡድኖች ላይ መንግስት ህግ ማስከበር ኃላፊነቱን በአፋጣኝ እንዲወጣና የዜጎችን ደህንነት እንዲያስጠብቅም ጥብቅ ጥያቄውን ያቀርባል። ውድ ተመልካቾቼ የኪያ ንግግር ሁላችንንም ሊያስተምረን የሚገባ ትልቅ እውነት አለው። ወንጀለኛውና አጥፊው ግለሰብ ወይም ቡድን እንጂ የትኛውም ብሔር በጅምላ ወንጀለኛ ሊሆን አይችልም። መንግስት የዜጎችን በህይወት የመኖር መብት የማስጠበቅ ግዴታውንም ሊወጣ ይገባል እንዳለን በመላው ዓለም ላይ የምትገኙ ውድ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ ያዝናናሉ ብዬ ያሰብኳችሁ ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠበቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁበት ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።